አሳራባሻራባስ አሜን ሃሌሉያ። በጣም ደስ ብሎኛል። ፕሮቶኮላዊ ንግግር ለመናገር አትሞስፌሩ ብዙ የሚፈቅድ አይደለም፣ ግን አፖስትልን በጣም ወደዋለሁ። በእውነት እግዚአብሔር ይባርክ በሉት። በጣም 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 ለመጀመሪያ ይመስለኛል የዛሬ 2018 ዓመት ማለት ነው በቤተ ክርስቲያናችን ጀሞ 5ኛ ዓመት ስናከብር ብዙ ቦታ አይሄድም፣ ግን እንዴት እንደሚወደኝ ያየሁት ቤተ ክርስቲያናችን መጥቶ አገልግሏል እና ብዙዎቻችሁ አታውቁም። በጣም እንወዳለን። ቤተሰብ ነው ከኛ ጋር። ኢየሱስ ጌታ ነው። በጣም ደስ ብሎኝ ነው የመጣሁት። በዚህ ስላለው እግዚአብሔር ክብር ስሙ ይባረክ። እዚህ ኃያላን አሉ፣ እግዚአብሔር ይባረክ። አሜን አሜን። በጣም ጥቂት ደቂቃ አንድን ቃል ብቻ ላሳያችሁና በዚሁ በመጣው መንፈስ እንቀጥላለን። እስቲ አንድ ጊዜ ተፈጸመ በሉ። እችን ቃል ብቻ ላንብብ። ቀኑ ራሱ አትሞስፌሩ ይሄንን እንድናውጅ ስለሚያበረታታ ዮሐንስ ወንጌል ላይ እንደዚህ ይላል። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማው አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በሂሶጵ አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ሃሌሉያ። ሲተፈጸመ በሉ። ጌታችን ኢየሱስ ክርስቶስ ወደ 6 ሰዓት ያክል ነው መስቀል ላይ የተንጠለጠለው። በጣም ከባድ ነው። የመረጠው ሞት የመስቀል ሞት ነው። መጽሐፍ ቅዱስ ሲናገር ለመስቀል ሞት የታዘዘ ሆነ ይላል። በጣም ከባዱ ሞት የመስቀል ሞት ነው። ከሞት ሁሉ አሰቃቂ። የሰው ልጅ ተንጠልጥሎ ደሙ እየፈሰሰ በቀስታ እንዲሞት ሲፈልጉ ሮማውያን በመስቀል ላይ ያንጠለጥሉ ነበር። አንዴ በመድኃኒት መገደል፣ ከዚህ ዓለም መሰናበት እንዴት መገላገል ነው? በጥይትም በሉት በመሳሪያም በሉት መርዝ ሰጥተው በሉት። ይሄ ሞት ግን ረጅም ፕሮሰስ ያለው ነው። በስቃይ ውስጥ የሚያልፍ ነው። ኢንፋክት የሱ ሞት አይደለም የኔና የናንተ ሞት ነው። ኢየሱስ የኔና የናንተን ሞት መራራውን ሞት ነው የተቀበለው እና የ6 ሰዓቱ ቆይታ በመስቀል ላይ ሊጠናቀቅ እዚህ ክፍል ላይ በጣም ጥቂት ደቂቃ ቀርቶታል። በነዛ መካከል ኢየሱስ በ6 ሰዓት ውስጥ የተናገረው ወደ 7 ቃላቶች ናቸው። ብዙ እግዚአብሔር ሰዎች ይናገራሉ። ማውራት አይችልም ተንጠልጥሎ ስላለ። እጁ በችንካር ነው የተቸነከረው፣ እግሮቹ በችንካር ነው የተቸነከረው። ብዙዎቻችን በሚስማር ሲባል አእምሮአችን የሚያስበው 12 ቁጥር 15 ቁጥር ሚስማር ነው። ኖ፣ በጣም ወፍራም የሆነ ድንኳን የሚቸከልበት በችንካር ነው እጁንና እግሩን የቸነከሩት። ክብደቱ እዛ ላይ ነው የሚያርፈው። መተንፈስ አይችልም፣ ማውራት አይችልም። 7 ቃሎች አውርተዋል። ከነሱ መካከል 2ቱን ልንገራችሁ፣ መጨረሻ ግን በተለይ አንዱ ነው። ከ7ቱ ቃላቶች መካከል ተጠማው የሚለው አንዱ ነው። ጌታ ኢየሱስ ክርስቶስ አሁን ሁሉ እንደተፈጸመ አውቆ የቀረው አንድ ቃል ይፈጸም ዘንድ ተጠማው አለ። ይሄ ዮሐንስ 4:14 ላይ እኔ የምሰጠውን ውሃ የሚጠጣ ለዘላለም አይጠማም ያለው ጌታ ተጠማው አለ። ምዕራፍ 7 ቁጥር 37 ላይ በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ይፈልቃል ያለው ጌታ ተጠማው አለ። ለኔና ለናንተ ነው ይሄ ቀን። እሱን የምናስብበት ለማዘን ሳይሆን ለሳቃችን ምክንያት የምናገኝበት ምሽት ነው። ኢየሱስ የኔን ጥማት ወስዶታል። አሜን 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 አሜን። ይሄ የዓለም ጌታ የምድር ሁሉ ፈጣሪ ተጠማው ሲል በሂሶጵ አድርገው ሆምጣጤ ያጠጡት። ሆምጣጤ የወይኖች የመጨረሻው፣ እንደ አንዳንድ ሰዎች እኛ ሀገር ቅራሪ ጠላ እንደሚሉት ተራ ሰው የሚጠጣው፣ ደነኛውን ወይን መግዛት ያልቻለ የሚጠጣው የተራ ሰው መጠጥ ነው የሰጡት። እሱን ካጠጡት በኋላ የመጨረሻውን 7ኛውን ቃል ኢየሱስ ተናገረ። ተፈጸመ አለ። ሃሌሉያ። እስቲ አንድ ጊዜ ጮና ተፈጸመ በሉ። ይሄ ቃል በግሪክኛው ቴቴሌስታይ ይባላል። እነዚህን ቃላት የሚጠቀሙበትን ቶሎ ብዬ በ5 ደቂቃ ውስጥ 4 ነገር ልንገራችሁ፣ ከዛ ልጸልይ። ቴቴሌስታይ እንደው ዛሬ ልሳንም ከመሰላችሁ ይምሰላችሁ። ጎናችሁ ላለው ሲ ቴቴሌስታይ በሉት። ድገሙ፣ ቀኝም ግራ። አሜን አሜን። ምን ማለት ነው? ተፈጸመ።
አሁን የሰው ልጆች ዕዳ፣ የሰው ልጆች ኃጢአት፣ የሰው ልጆች ሞት፣ የሰው ልጆች አንገት መድፋት ለአንዴና ለመጨረሻ በመስቀሉ ላይ ተፈጸመ። ዛሬ አንድ ሰው ከዚህ ፈጽሞ የሚወጣው ነገር አለ። ዳግም ላይ መለስ ተፈጽሞለት መሄድ አለ። በተፈጸመው የትንቢት መንፈስ ውስጥ ሆኜ እናገራለሁ፣ መከራችሁ ተፈጸመ። ሃሌሉያ አሜን አሜን። እዚህ ውስጥ ኢንጂነሮች ትኖራላችሁ፣ አካውንታንት ዶክተሮች ትኖራላችሁ፣ መሐንዲሶች አናጺዎች ትኖራላችሁ። አንዳንድ ቃላት የየራሳቸው ተርሚኖሎጂዎች አሉ። አሁን ግንበኞች ኤሪያ ኮንስትራክሽን ኤሪያ ብትሄዱ አንድ ዝነኛ አለ፣ አካፋ ዶማ ምናምን የሚባል ይሄ በጣም የታወቀ ነው። ዶክተሩ ግን ቢሮስ አካፋና ዶማ ቢል አይመጥንም፣ ወይም ስራው አይደለም። ዶክተሮች በኮድ የሚያወሩት አለ፣ አካውንታንት በኮድ የሚያወሩት አለ። ይሄ ቴቴሌስታ የሚለው ቃል በአራት አካባቢ ዝነኛ ነው። በግሪኮች አካባቢ የመጀመሪያው ልብ ብላችሁ ስሙኝ፣ የመጀመሪያው በመገበያየት በገበያ አካባቢ በንግዱ ማህበረሰብ ዘንድ ቴቴሌስታይ የሚለው ቃል ዝነኛ ነው። አንድ ነጋዴ ዕቃ ወስዶ ከአቅራቢ ዕቃውን ሸጦ ገንዘቡን ሲመልስለት ያ ገንዘብ የሰጠው ሰው አንድ ደብዳቤ ሰጠዋል፣ የተጻፈበት ቴቴሌስታይ ይላል። ዕዳ ተከፍሏል፣ ምንም የለብህም። አሜን አሜን አሜን። ኢየሱስ ክርስቶስ መስቀል ላይ ዕዳችሁ አለ በትእዛዝ የተጻፈው በአዳም ምክንያት የመጣብን የብድር ዕዳ ለአንዴና ለመጨረሻ ለኢየሱስ ተከፈለ። አንድ እዚህ ዕዳ የሌለበት ነፃ የሆነ በክርስቶስ የመስቀል ሥራ የዳነ ካለ ተፈጸመ ይበል። ድገሙና እንደገና የተበደረው አዳም ነው። ኤደን ገነት ነው። በኃጢአት ምክንያት በሰው ልጆች ሁሉ ላይ ዕዳ መጣ። ሀገር ስትበደር ወደድክም ጠላም ያ ብድር ወደ አንተ እንደሚመጣ አንድ ደብዳቤ ግን ጌታ ሰጥቶናል። የሚገርማችሁ እኛ የምናመልክበትን ቦታ ስንገዛ ከባንክ ተበድረን የገዛ ነው። የዛሬ 10 ዓመት ኦሮሚያ ህብረት ሥራ ባንክ እግዚአብሔር ይባርካቸው 13 እዚህም ካላችሁ አሜን አበደሩንና ገዛን። ከዛ በኋላ ስንጨርስ ብድሩን ደብዳቤ ጻፉልን። ዕዳችሁ ስለተከፈለ ስለጨረሳችሁ ካርታችሁ ይለቀቅ የሚል ደብዳቤ ሰጡን። እሷን ደብዳቤ ቢሮ ካዝና ውስጥ ነው ማስቀምጣት። ነሸጥ ብሎት ቢመጣ ከካዝና አወጣና ልክ እንደ ቴቴሌስታይ ዕዳው ተከፍሏል እለዋል። ሊሸጥ የመጣ አይሸጥም፣ ካርታው እጄ ላይ አለ። በዕዳ ስትሆኑ ብዙ ነገሮቻችሁ ተይዟል። ኢየሱስ ግን መስቀል ላይ እንደዚህ አለ፣ ከዚህ በኋላ ጤንነት፣ አገልግሎት፣ ፋይናንስ፣ ስኬት ላይያዝ ኢየሱስ ተፈጸመ ብለዋል። አንድ ያመነስ ዕዳዬ ተከፈለ ይባል። የሚቀረን የቤት ሥራ የለም። ሃይማኖት የሚጨምርብህ የቤት ሥራ ለመዳን የምታደርገው ጥረት ሁሉ ኢየሱስ ከከፈለው አይበልጥም። በተከፈለው ዘና ብዬ እኖራለሁ። ጎናቻለሁ ተከፍሏል፣ ዘና በልበሉት። ሁለተኛው አቤት አቤት ዛሬ መንፈስ አለ። ጩና ባካችሁ አሜን በሉ። ሁለተኛው ቴቴሌስታይ የሚጠቀሙበት ልብ ብላችሁ ስሙኝ፣ በጦርነት አካባቢ ነው። ጀነራሎቹ ሊያዋጉ ሲፈልጉ እንደ ዛሬው በድሮን አይደለም። የዘንድሮ ጦርነት በድሮን ነው፣ የድሮ በሰው ነው። ሺዎች፣ 100 ሺዎች፣ 50 ሺዎች ነው የሚወድቁት። ያንን ጦርነት ለማሸነፍ ጀነራሎቹ እንደምንም ብለው ዋና ንጉሱን ከገደሉ ጫወታው አለቀ። ህዝብ ማለቅ የለበትም። የድሮ ጦርነት ዋናው ከሞተ ጦርነቱ አሸነፈ። ለዚህ ነው መጽሐፍ ቅዱስ ፍልስጤማውያን ዋናቸው እንደተመታ ባዩ ጊዜ ተበታተኑ ይላል። ስለዚህ ጀነራሉ ዋናውን ከገደለ የንጉሱን አንገት ይቆርጥና በአንድ እጁ አንገቱን ይዞ በአንድ እጁ ሰይፉን ይዞ እንደዚህ ይላል፣ ቴቴሌስታይ ይላል። ምን ማለት ነው? ዋናው ሞቷል፣ አለቃው ሞቷል። ከዚህ በኋላ ጠላቶቻችን ይገዙልናል። ጌታ ኢየሱስ መስቀል ላይ ዋናውን ነው የገደለልህ። አንተ ምን አለ አሜን በትለኝ። የመንደር ቀበርቾም ያዞር ቀበርቾም ያጨስ ሞራ ገላጭ ሲኒ ገልባጭ መንፈስ አንተ ላይ ስልጣን የለው። አለቃውን በመስቀል ላይ የናዝሬቱ ኢየሱስ ስልጣኑን ገፈፈ፣ ኃይሉን ገፈፈና እያዞረ አሳያቸው። ምን አለ? ተፈጸመ። ምን አለ? ተፈጸመ በትለኝ። አሸናፊዎች ነን። ኢየሱስ አሸንፎልናል። ጎናችሁ ያለውን ተፈጽሞልሃል በሉት። አለ እዚህ ቤት የተፈጸመለት ዕዳ የለባችሁም። ኢየሱስ ዕዳችሁን ከፍሏል። ምን አለ ካላችሁ ደብዳቤ አለ፣ ተፈጸመ። አሜን አሜን። አለቃው ተመቶላቸዋል። አሁን እየጸለይኩ የሚዋጋችሁ ሁሉ መውደቅ ይጀምራል።
አሁን እየተናገርኩ ነገራችሁ ሊይዝ የፈለገ ሁሉ መርገፍ ይጀምራል። ሃሌሉያ ጩና ባካችሁ አሜን በለው። ሌላው በጣም የሚገርመኝ ቤተ ክህነትና ቤተ መቅደስ አካባቢ ይጠቀሙበታል። ሊቀ ካህናት በአመት አንዴ ነው የሚገባው። ምን ይዞ ይገባል? ደም ይዞ ይገባል። ከዛስ በአመት አንዴ የህዝቡን የይቅርታ የስርየት መክደኛ የሚሆን ደሙን ይዞ ሲገባ እግሩ ላይ ሻኩራ ይታሰራል። ባይዘው ሻኩራ ልሳን አይደለም ገመድ ነው። ለጠቅላላ ዕውቀት ጎናች ያለው ሻኩራ ልሳን አይደለም ባሉት አንድ ወዳጄ ብሏል። ሻኩራ ይላል። አይ ልሳን አይደለም። መጽሐፍ ቅዱስ በሻኩራ ታስሮ ይገባል ይላል። ምን ማለት ነው? ወደ ቅድስተ ቅዱሳን ሲገባ መጋረጃውን ሲያልፍ እግዚአብሔር የበደል ስርየቱን ወይም የቀረበውን ደም ከተቀበለ ሊቀ ካህኑ አይሞትም። ከሞተ ግን ሰው መግባት አይችልም። ክብሩ ኃይለኛ ነው። ስለዚህ በሻኩራ በገመዱ ነው ቼክ የሚያደርጉት። ሰውየው ሊቀ ካህኑም በትንሽ ደቂቃ ልዩነት ያደርጋል አለው። በህይወት ይንኮሻኮሻል። እላዩ ላይ የሚንኮሻኮሽ ነገር አለው። ዋው! ልክ እሱን አቅርቦ እግዚአብሔር ከተቀበለ ሲወጣ ቴቴሌስታ ይላል። መስዋዕቱን እግዚአብሔር ተቀብሏል። የስርየት መክደኛ ሆኖልናል። ይሄ በአመት አንዴ ነው። ድጋሚ ግን ይገባል። ጌታ ኢየሱስ በመስቀል ላይ ተፈጸመ ሲል ድጋሚ መስዋዕት ሊያቀርብ አይደለም። ለአንዴና ለመጨረሻ የገዛ ደሙን ይዞ ወደ ቅድስት ቅዱሳን ገባ ይላል። አሁን ድጋሚ መስዋዕት የለም። ድጋሚ ደም ይፈስ የለም። ኢየሱስ በደሙ ተፈጸመ ብሏል። ጎናቻል የገባኸው በሉት የእግዚአብሔር ቤት ነው። መንግስተ ሰማይ ነው። ተፈጸመ። ቴቴሌስታይ አንዴ ጩና ቴቴሌስታይ በለው። እግዚአብሔር አንዴ ረክቶ ተቀብሏል። የልጁን ደም አንዴ ተቀብሏል። በመስቀል ላይ የፈሰሰውን አንዴ ተቀብሏል። እዚህ ያላችሁ ምናልባት በብዙ የምትጨነቁ ሰይጣን የቤት ስራ ያበዛባችሁ እኔ ዛሬ ለእናንተ መልእክት አለኝ። ይሄንን ትንሣኤ ስታከብር የትንሣኤው መንፈስ ውስጥ ይገባል። ምን አይነት መንፈስ? ተከፍሏል። ዕዳ የለብኝም። የሚቀር ርዝራዥ ዕዳ የለብኝም። እግዚአብሔር ተፈጸመ ብሏል። ሃሌሉያ! አንዴ ጩና ተፈጸመ ብሎ ድገሙ እንደገና። ሶስተኛ ጊዜ ተፈጽሟል። መከራችን አልቋል። መስቀል እግዚአብሔር ፍርድ የሰጠበት ቦታ ነው። የእግዚአብሔር ፍርድ ቤት ምለው እሱን ነው። እውነትና ምሕረት የተገናኙበት መዝሙረኛው ዳዊት ሲናገር መቀጣት አለበት ኃጢአታው። እግዚአብሔር እውነተኛ ነው። ደግሞ እግዚአብሔር የምሕረት አምላክ ነው። ሰውን ይወዳል። ሁለት ነገሮች መስቀል ላይ መጡበት። ሰውን ሁሉ ይወዳል፣ ኃጢአትን ይጠላል። ለዚህ ነው ፊቱን አዞረበት የሚለው ኤሎሄ ኤሎሄ ለማ ሰበቅታኒ ሲል። ስለዚህ እግዚአብሔር መስቀል ላይ የተጠቀመው ቴክኖሎጂ እውነትንና ምሕረትን በክርስቶስ አስታረቀ። እውነቱ ሰው መሞት ነበረበት። አዎ እኛን ወክሎ የናዝሬቱ ኢየሱስ ሞተ። የምሕረት ልቡ ደግሞ በክርስቶስ ተገለጠ። በሱ የሚያምን የዘላለም ሕይወት እንዲኖረው ለአንዴና ለመጨረሻ ኃጢአት ተቀጣ። ወንጌል ማለት ይሄ ነው። ትንሣኤ ማለት ይሄ ነው። ዶሮ ቢታረድ ጥሩ ነው። ምናልባት በሬም ቢታረድ ቅርጫም ጥሩ ነው። እሱ ከሌለሳ ተፈጽሟል። በተፈጸመው ደስ ይለኛል። አሁን ዝማሬ ቤታችሁ ገባ፣ እልልታ ቤታችሁ ገባ፣ አምልኮ ቤታችሁ ገባ። ያልተፈጸመ የሚቀር ነገር የለም። ሁሉ ተፈጽሟል። የመጨረሻውን ተናግሬ ጨረስኩ። ይህንንም ብሎ ነፍሱን ሰጠ ይላል። ኢየሱስ ተቀምጦ አይደለም ነፍሱን ሰጥቶ ነው ያዳነን። ጎናች ያለውን ቀምተውት አይደለም ነፍሱን በሉልኝ፣ ሰጥቷቸው ነው። ለዚህ እኮ ነው ነፍሴን እኔ ነኝ ማንም አንዳች ሊያደርግ አይችልም ብሏል ዮሐንስ ወንጌል ላይ ከሱ ፍቃድ ውጪ። ነገር ግን አዘን ብሎ ነፍሱን ሰጠ። ሃሌሉያ! ነፍሱን ስለ ወዳጆቹ እስከ መስጠት ከዚህ የሚበልጥ ፍቅር ለማንም የለውም። ምናልባት በዚህ ወቅታዊ ሁኔታ ነገሮች ተምታተውባችሁ የእግዚአብሔር ፍቅር የደበዘዘ ሆኖ የተሰማችሁ አይወደኝም፣ ትቶኛል፣ ፊቱን አዙሮብኛል የምትሉ በፍጹም መስቀል ላይ ስለናንተ የተንጠለጠለውን ኢየሱስ እያየ መቼም አይተዋችሁ። ወላጅ እንደሌላቸው ልጆች አይተዋችሁ። ዛሬ ተስፋ የሚያስቆርጥ መንፈስ ይመታ። ነገራችሁ ተፈጽሟል። መራመድ ትችላላችሁ። እግዚአብሔር ወደዚህ ቤት ስገባ እንደዚህ አለኝ፣ የአንድ ሰው ጉዳይ ተፈጽሞ ዛሬ ይወጣል። ተንጠልጥሎ ያለ ጉዳይ ተፈጽሞ ይወጣል። አመት 2 ዓመት
የቆየ ጉዳይ ዛሬ የናዝሬቱ ኢየሱስ አውጅ ብሎኛል። ተፈጸመ፣ ተፈጸመ፣ ተፈጸመ። ቁሙና ሁላችሁም አንዴ ተፈጸመ በለው።